በጋ ላይ ሰላም 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 ውድ የቻናል ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። እንግዲህ ዛሬ ወደ ወንዝ ዳርቻ ተመልሰናል። ሰሞኑ ስናይ የነበረው እንግዲህ የኮሪደር ልማት ነበር። ትላንትና ከሁለት ማዞሪያ እስከ ቦሌ ድረስ ያለውን የመንገድ ግንባታ በእርግጥ እሱ ኮሪደር አይባልም፣ ያው ሙሉ ለሙሉ የሚሰራ ስለሆነ ማለት ነው። እሱን ነበር ያየነው። ከዛ በፊት ደግሞ እንግዲህ ከአትላስ እስከ ቦሌ ነበር ያየነው። ዛሬ እንደምታዩት በእርግጥ እስካሁን ላታውቁት ትችላላችሁ። ለማንኛውም ከባምቢስ የወንዝ ዳርቻ አካባቢ ነው ያለሁት። ዛሬ በሌላ አቅጣጫ ነው የገባሁት። ከዚህ በፊት በዋናው በአስፋልቱ በኩል ሳይሆን እዚህ አካባቢ አስፋልት እየተሰራ ነው እየተራመድኩ ያለሁበት ማለት ነው። እንግዲህ ሰሞኑን ኮረንኮች መንገድ ነው የነበረው፣ ከዚህ ከቂርቆስ ክፍለ ከተማ ጀርባው ላይ ያለው ማለት ነው። እንግዲህ አሁን ይሄ እየሄድኩ ያለሁበት አስፋልት አሁን የተሰራው በዛኛው በኩል ከሳይክል መንገዱ ጎን ያው የእግረኛ መራመጃ እንዳለ ይታወቃል። እንግዲህ ይህኛው አካባቢ እችኛው ቦታ ምናልባት የምታስታውሱ ካላችሁ እዚች ጋር የቆሻሻ መጣያ ነው የነበረው። ከተወሰኑ ወራቶች በፊት እኔ ስመጣ እዚህ ጋር ቆሻሻ የሚጠራቀምበት ቦታ ነበር። አለፍ ብሎ በእርግጥ ቤቶች ነበሩ እዚህ ዳሩ አካባቢ ጋር ማለት ነው። እንግዲህ ይህኛው ፕሮጀክት ኦልሞስት እያለቀ ነው ማለት የምንችልበት እንትን ያለው እንደምታዩት ዙሪያው የሳይክል መንገዱም አሁን እግረኞች የሚራመዱበት የእግረኛ መንገድ እነዚህ ካለቁ ቆይተዋል። ያው ዙሪያው ላይ እንደምታዩት እነዚህ አዳዲስ ሱቆችም ጨምራሉ። እንግዲህ ያው ክፍለ ከተማው ይሄ ነው፣ ቂርቆስ ክፍለ ከተማ። እንግዲህ ሰሞኑ ባየኋቸው ቪዲዮ አንዳንድ አስተያየቶች አይቻለሁኝ። በተለይ ሰፈሩን በደንብ ማታውቁ ወይም ደግሞ ከዚህ የወጣችሁ ረጅም ጊዜ የሆናችሁ ቤተሰቦች ምጠራቸው ስሞችንም አናቁምና በደንብ ብታስተዋውቀን ምናምን ብላችሁኛል። በተለይ አሁን ለምሳሌ ጎላጎል ምንድነው ጎላጎል የት ነው ምናምን ያላችሁኝ አላችሁ የትላንትና ቪዲዮ ላይ። እንግዲህ እሱኛው ደግሞ ካልታወቀ ምናልባት ይሄኛውም ለማወቅ አስቸጋሪ ሊሆን ይችላልና እንግዲህ ብታውቁትም የምታውቁት ቤተሰቦች እንዳይሰለቻችሁ እነሱ ደግሞ እንዲያውቁት ያክል የተወሰነ ያው ዝርዝር እንትን ማለት ስላለብኝ እንግዲህ የምገኘው አሁን ከመስቀል አደባባይ አካባቢ እስጢፋኖስ ቤተክርስቲያን ፊት ለፊት የሚገኘው ቂርቆስ ክፍለ ከተማ ከሱ ጀርባ ላይ ነው የተነሳ ነው። እዚህ ጋር የወንዝ ዳር ልማት ነው እንግዲህ እየተሰራ የሚገኘው። ስያሜውም የባምቢስ ወንዝ ዳርቻ በመባል የሚታወቀው ነው። እንግዲህ ከክፍለ ከተማው ጎን ወይም ደግሞ ከዚህ ከኦሮሚያ ሪጂናል ቤተ መንግስት ጀርባ ላይ የሚገኘው ፕሮጀክት ነው። እንግዲህ እዚህ ጋር እንደምታዩት የጎጆ ቤቶች እንደዚሁም ደግሞ በዚህ በቀኝ በኩል ያለው ሱቁ ማለት ነው ኦልሬዲ አልቋል። በፊት ምናልባት የቆያችሁን ቤተሰቦች የምታስታውሱ ከሆነ ባለፈው እንኳን ስናየው እንደዚህ ያላለቀም ነበር። እንደምታዩት ቅርብ ጊዜ እንደተጠናቀቀ ያስታውቃል። ከሱ ጀርባ ላይ የሚሰራው የወንዝ ዳርቻ ፕሮጀክቱ እንግዲህ ብዙ ሳይክሎች አሉት ወይም ደግሞ ስቴጆች አሉ። ከዚህ ከእንጦጦ ተነስታችሁ እዚህ እስክንደርስ ድረስ ብዙ የወንዝ ዳርቻዎች አሉ። እኛ ወይም ደግሞ ኢቭን አሁን ከጀመርንበት እንኳን ወደ ላይ ከእስጢፋኖስ ቤተክርስቲያን ጀርባ ላይ ወይም ደግሞ ኢሬቻ ፓርክ አካባቢ እዛም የሚገርም ፕሮጀክት ነው የተሰራው። የወንዝ ዳርቻው በጣም ነው የሚያምረው። እሱም ደግሞ በእርግጥ ከተወሰኑ ጊዜዎች በፊት ኦልሬዲ እሱ አልቋልና እኔ ማሳይቻጅ አቅርቤው ነበር። ይሄኛው ከሱ ቀጥሎ ያለው ነው። ከሱ በላይ ያለው እንደምታውቁት ጊዮን ነው። ጊዮን ሆቴል አካባቢ እየተሰራ ያለው የወንዝ ዳርቻ እንደዚሁም ደግሞ ፏፏቴ እየተሰራ ነው እዛም አካባቢ በጣም ተለቅ ያለ። ምናልባት ሲጠናቀቅ ደግሞ እሱ ሌላው በደንብ ለከተማዋ ትልቅ
የጉብኝት ስፍራ እንደዚሁም ደግሞ የመዝናኛ ማዕከል እንደሚሆን ምንም ጥያቄ የለውም። ከሱ በላይ ያለው እንግዲህ አምባሳደር ፓርክ ወይም ደግሞ አምባሳደር የወንዝ ዳርቻ ልማትም እዛም ተሰርቶበታል። ከሱ ከፍ ብሎ ደግሞ ፍልውሃ አካባቢ የሚገኘው ነው። የፍልውሃው ያው ወደ እስከ ፒያሳ ድረስ የሚደርስ ነው፣ እስከ ሪበከንቱ። ቀጥሎ አራዳ ፓርክ ነው ያለው ግዙፉ ፒያሳ አካባቢ፣ ፒያሳ ሲኒማ ኢምፔር አካባቢ የተሰራው ማለት ነው። ይህ ደግሞ ሪበከንቱ የሚባለው ሰፈር እዛ ወንዝ ዳርቻውን ልማትና እንደዚሁም ደግሞ ዙሪያው ላይ የሚገርም ፓርክ እንደተሰራ ይታወቃል። እንግዲህ ከሱ ከፍ ብሎ ደግሞ የሚገኘው የራስ መኮንን ድልድይ ወይም ደግሞ የዚህ መስታወት ድልድዩ ሻገር ብላችሁ 7 ደረጃ ፊት ለፊት አካባቢ የተሰራው እስከ አፍንጮ በር ድረስ ያለው እሱኛው ፕሮጀክት አለ። ከዛ ቀጥሎ በእርግጥ ቀጨኔ ነው። እንዲህ እያለ ወደ እንጦጦ ድረስ ይደርሳል ማለት ነው። እዛ መቀጠያ የሚባለው ወንዝ አለ ወደ እንጦጦ አካባቢ፣ እዛ ድረስ ይደርሳል። ሌሎች ቦታዎችም የተሰሩ በርካታ ያሉ የወንዝ ዳርቻ ልማቶች አሉ፣ ልክ እንደ ኮሪደሩ ሁሉ ማለት ነው። ኢቭን እዚህ ወደ ፒያሳ እንኳን ሌላ እዚህ ቴዎድሮስ አደባባይ አካባቢ ወይም ደግሞ ቸርችል ፊት ለፊት ጋር እዛም አካባቢ ሌላ የወንዝ ዳርቻ ልማት ተሰርተዋል። ሌላ ደግሞ በጣም የሚያምረው ያልተጠናቀቀው ከዚህ ቀጥሎ የሚገኘው ፕሮጀክት ነው። እሱኛው ደግሞ በጣም የሚገርም ከሌሎችም ይፍንሻል ያለ ነው። ምናልባት ሲጠናቀቅ ደግሞ ሌሎቹንም የሚያስረሳ አይነት ተለቅ ያለ ፕሮጀክት ነው እየተሰራ የሚገኘው የዚህ የፒኮክ ፓርክ ጋር ያለው ማለት ነው። ይሄኛውን እንደጨረስን የምናገኘው መጨረሻው መጠናቀቂያው ወይም ደግሞ የዚህኛው የረጅሙ የወንዝ ዳርቻ ፕሮጀክት ማለቂያው ከእንጦጦ ተነስቶ እስከ ወሎ ሰፈር ጫፍ ማለት ነው የሚደርሰው። ይሄ እንግዲህ ከመጨረሻው አንድ ቀደም ብሎ የሚገኘው ነው። እንግዲህ የኛው ፕሮጀክት ላይ ያው እንደምታዩት እዚህ ጋር ግራውንድ ቴኒስ አለ፣ የቴኒስ መጫወቻ አለ። አሁን እንኳን እየተጫወቱ ነው። ምናልባት ቪዲዮ ላይ ላይታይ ይችላል አጥር ስላለው። እንግዲህ ግሪክ ክለብ የሚባለው ወይም ደግሞ የዚህ የግሪክ ስኩል ነበር። አሁን ከዚህ ወደዛ በኩል ማለት ነው። አሁን ላይ ይኑር አይኑር እርግጥ አላውቅም። እንግዲህ እዛ አካባቢ ጋር ነው የምንገኘው ማለት ነው። ስያሜውም እንግዲህ ባምቢስ የተባለበት ምክንያት ሰፈሩ ባምቢስ አካባቢ ስለሚባል ነው። ወይም ደግሞ እውቅ ሱፐር ማርኬት በጣም የቆየ ከኃይለ ሥላሴ ዘመን ጀምሮ የነበር ሱፐር ማርኬት አለ። ከዚህ ከተነሳንበት ዋናው መንገድ ይዘን ወደ መገናኛው አቅጣጫ ማለት ነው ዑራኤል ቤተክርስቲያን ጋር ልንደርስ ስንል አንድ ገዘፍ ያለ ሱፐር ማርኬት ይገኛል። ታሪካዊ ነው በእርግጥ ሱፐር ማርኬቱም በግሪካዊ ባለሀብቶች ይተዳደር የነበረ ሱፐር ማርኬት ነው። አሁንም አለ። እንግዲህ ምን ያክል ጊዜ እንዳስቆጠረ አስቡት፣ ከኃይለ ሥላሴ ጀምሮ። እንግዲህ በዛ የተነሳ ሰፈሩ ባምቢስ አካባቢ ስለሚባል ወንዝ ዳርቻውም እዚህ ጋር በእርግጥ ድልድይም አለ፣ ባምቢስ ድልድይ የሚባል ከዚህ ከካሳንችስ ወደ ቦሌ ደንበል አካባቢ የሚያሻግረው ማለት ነው። እንግዲህ የመጀመሪያው ክፍል እዛች ጋር ነው የሚያልቀው። ወደ መዳረሻችን እየደረሰን ነው። የመጀመሪያው ማለት ነው የባምቢስ ወንዝ ዳርቻ። ቀጥሎ የሚገኘው የዚሁ ባምቢስ ከጀርባው ላይ ከሱፐር ማርኬቱ ጀርባ እስከ ፒኮክ ድረስ የሚሸፍነው የዚሁ ወንዝ ዳርቻው ሁለተኛው ክፍል ነው። እንግዲህ በዛኛውም በኩል የተሰሩ አካባቢው በጣም ደስ የሚል እንደዚሁም ደግሞ ዙሪያው ላይ ልክ እስካሁንም ዙም እያረኩ በወሬ ይዣችሁ ካለያችሁት ካልሆነ በስተቀር ሱቆች ያሉ ዙሪያው ላይ አሁንም ያለፍነው አለ። ተሻግረውም ደግሞ በርከት ያሉ ይገኛሉ። እነሱንም እያየን የዛሬ ጉብኝታችን የምናጠናቅቀው እስከ የነዚህ የወሎ ሰፈር ድልድይ ከዑራኤል ወደ ወሎ ሰፈር ስትሄዱ እዛ ድልድይ አለች፣ ወይም ደግሞ የሰላም በር የሚል ስያሜ የተሰጠው የሚያምር ድልድይ ተሰርቷል። እዛም በእርግጥ ድልድዩ የቆየ ነው። ከስር መሸጋገሪያው ነው የተሰራው፣ እግረኛ ማለት ነው። ከላይ መኪና ይሄድበታል፣ ከስር የእግረኛ መሻገሪያ ያለው። ባለፈው ያሳየኋችሁ የዚህ ፒኮክ የወንዝ ዳር ልማት በቅርብ ቀን አሳይቻችሁ ነበር፣ እዛ የተነሳሁበት ማለት ነው። ዛሬ ደግሞ የምንጨርሰው የዛን ዕለት ወደ ተነሳንበት ጫፍ አካባቢ ጋር ነው የሚሆነው። እንግዲህ ያልኳችሁ ድልድያዋ ይችኛዋ ነች፣ የባምቢስ ድልድይ ማለት ነው። እንግዲህ ፊት ለፊታችን ወደዛ እነዚህ የምታዩቸው ነጫጭ ህንፃዎች ወደ ካሳንችስ መዞሪያ ጫፍ ነው።
ያው እንግዲህ ወንዟ በስር ነው የምታልፈው። እግረኛው እነዚህ የሚያልፉት ወደ ደንበል ወይም ደግሞ ወደ ቦሌ ዋናው መንገድ የሚጓዙ ናቸው። ያው የባምቢስ መግቢያው አንደኛው የላይኛው ክፍል ይችኛዋ ነች ማለት ነው። እንግዲህ እዚህኛው ወንዝ ዳር ልማት ላይ ሌላው ለየት የሚያደርገው የኳስ ሜዳዎች እንደዚሁም ደግሞ ፉትሳል ልክ ለካፌ አገልግሎት የተሰሩ ቦታዎች በብዛት አሉ። በታችኛውም በሚቀጥለውም በምናየው በኩል በተመሳሳይ አለ። ዙሪያው ላይም በተለይ ደግሞ የታችኛው በኩል ላይ እነዚህ ኢቨን ማህበረሰቡም እዛ ወንዙ አካባቢ ያሉ ቤቶች ወደ ሱቅ የመክፈት ነገር አይቻለሁኝ። ወንዙን ወይም ደግሞ ይሄኛውን ልማቱን ተንተርሶ ማለት ነው። በደንብ ወክ የሚያደርጉ ሰዎች በብዛት ይታያሉ። ኢቭን የውጭ ዜጎች እንደ መሮጫ ሲጠቀሙበት ፈረንጆች ምናምን አይቻለሁ። ምሽት ላይ ደግሞ በእርግጥ የኛም አበሻዎችም እንደዚሁ ወክ ሲያደርጉ ይታያል በብዛት በግሩፕ ሆነው። እንደዚሁም ደግሞ አካባቢው አዲስም ስለሆነ ለመጎብኘትም የሚመጣ ሰው አለ። ምናልባት በደንብ በሚዲያ ተጠናቋል ተብሎ በደንብ ደግሞ እንትን ሲሰራለት የበለጠ ደግሞ ሌላው መዳረሻ እንደሚሆን እንደዚህ አይነት ተስፋ አለኝ። እንግዲህ እንደዛ የሚሆን ይመስለኛል። አሁን የእስጢፋኖስ ላይ እንኳን ጠዋት ጠዋት እኔ ሳልፋ ያለውኝ ስፖርት የሚሰሩ ሰዎች በብዛት ይታያሉ፣ ወክ የሚያደርጉ ማለት ነው። ሌላው ወንዞች ደግሞ እርስ በርስ የተሳሰሩ ናቸው፣ ወይ በድልድይ ወይ በሆነ ነገር። ምናልባት አሁን ከተነሳንበትና የእስጢፋኖስን ካልሆነ በስተቀር በእርግጥ እሱ በስር መሻገሪያ የለውም። ይሄኛው ግን ከሚቀጥለው ጋር መሻገር ያለው የእስጢፋኖስ ደግሞ እንደዚሁ ከጊዮን ጋር በስር መሻገሪያ ተሰርቶለታል። ከመስቀል አደባባይ ወደ 4 ኪሎ በሚወስደው አስፓልት ወይም ደግሞ እነዚህ የሚያምር አንዲት ድልድዩ አለች አይደል? የእስጢፋኖስ ድልድይ አሁን አሪፍ ተደርጎ ተሰርቷል። እንደዚህ በክብ እንትኖች ማለት ነው። በብረት ከተሰራ በኋላ ከሱ ስር ላይ ደግሞ መሻገሪያ ያለው በግራም በቀኝም መሻገሪያዎች አሉት እና ወክ ለማድረግ እንደዚህ አይነት እንትኖች በደንብ ምቹ ናቸው። እንግዲህ ይሄኛው የሰላም መንገድ የሚል ነው ስያሜው። አሁን ይሄ እየሄድኩ ያለሁበት ማለት ነው። እንግዲህ እነዚህ ከእንትኖች ማሳሰቢያዎችን በየቦታው እንደዚህ የተጻፉ አሉ። ቁልቁለት ሲሆን ለጥንቃቄ ልክ በዝግታ ይራመዱ እንደዚህ አይነት። እንደዚሁም ደግሞ ማጨስ እንደማይቻል አካባቢው የተሻለ ይበልጥ ደግሞ እንደዚሁም ሰውን አትራክት ለማድረግ ወይም ደግሞ በነፃነት መንቀሳቀሻ እንዲሆን ማሳሰቢያዎች የተጻፉበት አይቻለሁኝ። እሱም ደግሞ አሪፍ ነው። እንግዲህ እነዚህ ሱቆቹ ምናምን ምናልባት ትንሽ የሚቀራቸው ካልሆነ በስተቀር ይሄ እንኳን እንደውም ይሻላል። ትንሽ በታች በኩል ያለው ካልሆነ በስተቀር ዙሪያው ላይ ያለቀ ነው። እንግዲህ ኮመንት ላይ እንትን የምትሉኝ አላችሁ፣ የወንዙ ግን አልጠራም ምናምን የሚል ኮመንት አይቻለሁኝ። ልክ ነው የተወሰነ። በእርግጥ አሁን ላይ በደንብ የውሃ መጠንም ስለሌለ ክረምት ላይ ቢሆን ምናልባት ከፍታውም ሊጨምር በእርግጥ ይጨምራል። ክረምት ላይ ስናይ ነበረ ተለቅ ተለቅ ያለ ነበረ ፍሳሹ። በተለይ ዝናብ ሲሆን ልክ እንደ በእርግጥ ጎርፍ ሊሆን ይችላል። ግን ደግሞ ዝናብ በሌለም ሰዓት ክረምት ላይ ሲሆን ሳይዛቸው በደንብ ጨመር ይላል። አሁን ላይ እንትናቸው ቀንሷል። ነገር ግን እንደውም ወደዚህኛው ያለው ይሻላል። እዚህ ጊዮን አካባቢ ጋር ያለው የተወሰነ እንደውም ሽታ ሁላ አለው። እንግዲህ አሁን እያለፍን ያለ ነው በትክክልም ወይም ደግሞ በትክክለኛ ሎኬሽኑ ከባምቢስ ሱፐር ማርኬት ጀርባ ጋር ነን ማለት ነው። እና የፓርኪንግ ቦታም
እንዳለው በታችኛው ጽሁፍ ላይ ወይም ደግሞ መግቢያው አንደኛው መግቢያው በታች በዚህ ከኡራኤል ወደ ወሎ ሰፈር በሚወስድ አስፋልት በኩል በድልድዩ ስር ነው ወደዚህ ለመምጣት ማለት ነው። እዛም አካባቢ አይቻለሁኝ ምን ምን እንዳሉት ልክ እንደ ካፌ፣ የስፖርት ማዘውተሪያ፣ ፉትሳል እንደዚሁም ደግሞ የፓርኪንግ ኤሪያ የሚሉ አይቻለሁኝ እና ካፌዎችም ይኖሩታል። በእርግጥ እነዚህም ዙሪያው ላይ የሚሰሩ ያው አገልግሎት እንዲሰጡ ነውና ከነዚህ አገልግሎቶች ውስጥ ደግሞ አንደኛው የካፌ አገልግሎት እንደሚኖር የሚጠበቅ ነው። ይሄኛው ድርጅት ነው። ይሄኛው ነጩ ህንፃ ማለት ነው። ሌላው ግን አብዛኛው እዚህ አካባቢ መኖሪያ ቤት ነው እንደምታዩት። እንግዲህ ከእነዚህ ከወንዝ ዳርቻ ልማቶች ውጭ ደግሞ ሰሞኑ ምናልባት እናንተም እያያችሁ ሊሆን ይችላል። በርከት ያሉ እንደዚህ የመንገድ ፕሮጀክቶች እየተጠናቀቁ እንደሆነ ሚዲያ ላይ እያየን ነው። ዛሬ እንኳን ይሄን ሪከርድ እያደረኩ ከማድረጌ በፊት ከደቂቃዎች በፊት ያየሁት አንዱ የዚህ የኮተቤ አራራት የሚባለው ሰፈር እዛ አካባቢ አስፋልት እየተሰራ ነው። የቆየ የህብረተሰቡ ጥያቄ እንደነበር ይታወቃል። ሰፈሩን እንኳን በእርግጥ ድሮ ነው የማውቀው። አሁን ላይ በደንብ እንትን አልለውም። ነገር ግን በጣም አስቸጋሪ የነበረ ሰፈር ነው። እንኳን እሱ እኔ ሳውቀው የዚህ ከመገናኛ ወይም ደግሞ ከላምበረት አልፋችሁ ስትሄዱ ወደ 02 ወይ ደግሞ ብረታ ብረት አካባቢ በዛ ስታልፉ እንኳን አስቸጋሪ ነው የነበረው። ያኛው ደግሞ የሚበስ ነው። ረጅም ጊዜም ኮመንትም ኢቭን እያየሁ ነበር እና ተገላገልን አይነት ምላሽ ነው ሲሰጡ የነበሩት እዛ ኮመንት የሚያደርጉ ፌስቡክ ገጻቸው ላይ ነው ያየሁት። የዚህ የአዲስ አበባ መንገዶች እንትን ላይ መሰለኝ። ሌላው ወደ ኮዬ አካባቢም እንደዚሁ እየተሰራ ነው። ይህንንም የነሱ ገጽ ላይ ነው ያየሁት። በርከት ያሉ እነዚህ የመንገድ እንትኖች አሁን ላይ አፕዴት ያደርጋሉ እዛ ላይ እና እንግዲህ በዚህኛው በኩል የፊት ለፊት እነዚህ ነጮቹ ህንጻው ባለበት በኩል የዚህ የፖሊስ ጣቢያውና የካራማራ የሚባለው ፖሊስ ጣቢያ እንደዚሁም አጼ ቴዎድሮስ ትምህርት ቤት እነዚህ ነበሩ። ከዛ ውጭ ግን ያው መኖሪያ ሰፈር ነው የነበረው። አጼ ቴዎድሮስ ኤሌመንተሪ ትምህርት ቤት ነበር። ያ ፉትሳል ያልኳችሁ ይችኛዋ ነች። የባለፈው ቪዲዮ ላይ በዛኛው ከዚህ ጀምሬ ነበር በላይኛው በኩል። ለዛ ስለሆነ ዛሬ በዚሁ ነው የምንሄደው። ያው እንዳልኳቸው ነው። ያው እንግዲህ ትንሽ የኛ ማህበረሰብ ወክ ነው የሚያደርገው ፕሮጀክቱንም እያየ በዛው ማለት ነው። እዛ ድልድዩ እንግዲህ ያው ፊት ለፊት የሚታያችሁ ነው። ወደዛ ጠጋ ብለን ደግሞ በደንብ እናየዋለን። ወደ ላይ መውጣት ሳይጠበቅባችሁ ወንዙን ተከትለን ወደ ፒኮክ የሚቀጥለው ክፍል ማለት ነው ወደዛ መሻገር እንችላለን። እንግዲህ ሌላው ደግሞ ሳነብ እዚህ አካባቢ እየተሰራ እንደሆነ ያየሁት በእርግጥ እንትኑ የመንግስት ሚዲያ ላይ አይደለም። እዚሁ ፒኮክ ስር የአፍሪካ ትልቁ ሞል ይሰራል የሚል የተጻፈ አይቻለሁ። እንደዚሁም ደግሞ ዲዛይን ምናምን ተደርጎ ግን የሚዲያ ቻናል ስላልሆነ የግለሰብ ፔጅ ላይ ነበረና ሊሆን ይችላል ወይም ደግሞ ላይሆንም ይችላል። እንደ መረጃ አትውሰዱት። የምታውቁት ቤተሰብ ደግሞ ካላችሁ ኮመንት ብታደርጉልን ለእኛም ጥሩ ነው። በዚህ እግረ መንገዳችን እናውቀዋለን ማለት ነው። እንግዲህ ፕሮጀክቱ ተጀምሮም ከሆነ የዚያ ህንፃው ማለት ነው ወይም ደግሞ የሞሉ በእርግጥ የሚሰሩ ትላልቅ ህንፃዎች አሉ። ከዚህ ከፒኮክ ወንዝ ዳርቻው ድልድዩ ሻገር ብላችሁ ማለት ነው ወይም ደግሞ
ወተር ፓርኩ ያለበት አካባቢ ባለፈው ያየነው እስከ ቦሌ ሩዋንዳ ድረስ በሚደርሰው መንገድ ውስጥ ለውስጡን ማለት ነው ወንዙን ተከትሎ እዛኛው አካባቢ ግንባታዎች ምናምን አይቻለሁ። ምናልባት ከእነሱ ውስጥ ይሁን አይሁን የማውቀው ነገር የለም። ግን እዛ አካባቢም ተለቅ ያለ ፕሮጀክት እየተሰራ ነው የሚገኘው። ሳልፍም እንዳየሁት በርከት ያሉ ማሽነሪዎች እንደዚሁም ደግሞ መኪኖች እና ሰውም በብዛት ይታይበታል ስራ ላይ ያሉ ማለት ነው። እዛም ውስጥ ሊሆን ይችላል። ያው የገመትኩት እዛ አካባቢ ነው እንግዲህ ፒኮጋ ስለሚል በዛኛው በኩል አትላስ ነው ያለው። በአትላስ በኩል ደግሞ ባለፈውም እንዳየነው የወተር ፓርኮቹ ነው እና የወንዝ ዳርቻው እንጂ ግንባታ አላየሁም። ሌላው ፓርኩ ነው ያለው። ፓርክ ውስጥ ደግሞ ሊሆን የሚችልበት እንትን የለም። ፓርኩ እየታደሰ ነው ያለው። እንግዲህ የሚሆነው በዚህኛው ወደ ወሎ ሰፈር በሚወስዱ አስፋልት ዳር ላይ ሊሆን ይችላል። እንግዲህ የምታውቁት ቤተሰቦች እዛም ከሆነ እዚህ ጋር ነው በሉኝ። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ቪዲዮዎች ከተመቻችሁ ላይክ እያደረጋችሁት ተደራሽ እንዲሆን ስለሚጠቅመው ማለት ነው ለቻናሉ። ሀሳብ አስተያየታችሁ ደግሞ ዋናው እሱ ነው። በእርግጥ የምትፈልጉት ቦታ ሁሉ ወይም ደግሞ ኮመንት ላይ የምትጠይቁኝ ያላችሁ ሰፈር ማዳረስ ባንችልም እነዚህ ሁለቱ ህንፃዎች መቼለት እንዳልኳችሁ ያው ወደ ሬስቶራንትነት እንደዚሁ ነው ወደ መዝናኛ ነው የተቀየሩት። መኖሪያ ቤት ነው የነበሩት። የተወሰነ ጫፍ ድልድዩ እንደደረሰባቸው ወይም ደግሞ የፈረሰ የተወሰነ ፓርት አለ። ልክ መንገድ ዳር ወይም ደግሞ አስፋልት ዳር እንዳሉ ህንፃዎች ግራውንዳቸው እንደዛ ይደረጋል። ለእግረኛ መተላለፊያ በተለይ በ22 መንገድ በርካታ እንትኖች እንደዛ አሉ። እነዚህም በተወሰነ በዚህ በኩል ድልድዩ ባለበት በኩል እንደዚህ ጋር ማለት ነው ተቀንሶባቸዋል። ግን በጣም ነው የሚያምሩት። በተለይ ያቺ ዳር ላይ ያለችው መብራቶችም አሉት በዚህ ዛፎቹ አጠገብ ማለት ነው። እንግዲህ ድልድዩ ይሄን ያልኳችሁ የሰላም ድልድይ ወይም ደግሞ የሰላም በር የሰላም ድልድይ ሳይሆን የሰላም በር የላይኛው የእግረኛ ናት። እንግዲህ ታችኛው ወንዙ ነው። ይህን ይመስላል ማለት ነው። ስለዚህ እንደምንም ብለን የዛሬ ቪዚታችን ወደ የባምቢስ ወንዝ ዳር ልማት አይተናል ማለት ነው። እንግዲህ ከአሁን በኋላ የመንግስትን ምረቃ ወይም ደግሞ ተጠናቋል የሚል ምርቃት ካልሆነ በስተቀር የሚቀረው ያለ አይመስልም አይደል? ይህን ይመስላል እንግዲህ እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ቻው፣ መልካም ጊዜ